ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ ቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ለመመለስ በተለይም ደግሞ በታሪክና በህግ ባለቤት የሆነችበት የአሰብ ወደብ ላይ ያነሳች ያለችውን ጥያቄ ተከትሎ የኤርትራ መንግስት ኢትዮጵያን ከአሰብ ወደብ በማራቅ ከግብፅና ከሳውዲ መንግስት ጋር የሁለትዮሽ ግንኙነቱን እያጠናከረ መሆኑን የሚገልጹ የተለያዩ መረጃዎችም እየወጡ ይገኛሉ። ታዲያ የመካከለኛው ምስራቅ ጦርነት መጠናከርን ተከትሎ የሆርሙዝ ሰርጥ እየተዘጋ ባለበት በዚህ ወቅት ላይ ኤርትራ አሁን ላይ እያስተዳደረች ያለችው የአሰብና የምጽዋ ወደብ ስትራቴጂካዊ ከመሆኑም በተጨማሪ የዓለምን የንግድ ሁኔታን የሚዘውሩ መሆናቸውም ተገልጿል። ይህንን መነሻ በማድረግም ኤርትራ በአሰብ ወደብና በምጽዋ ወደብ ላይ እያደረገች ያለችው እንቅስቃሴ ኢትዮጵያን ወደ ቀይ ባህር እንዳትጠጋ ከማድረግም በተጨማሪ ኢትዮጵያ ስትራቴጂካዊ የሆኑ ጠቀሜታዎችን እንዳትጠቀም የሚያደርጓትም ናቸው። ታዲያ አሁን ላይ በኤርትራና በኢትዮጵያ መካከል ያለው ውጥረት ተባብሶ ወደ ግጭት ያመራል ተብሎ እየተጠበቀ ባለበት በዚህ ወቅት ላይ የዓለማችን የንግድ እንቅስቃሴ ሁሉ ፊቱን አዙሮ ወደ ቀይ ባህር በማተኮር አሰብና ምጽዋን ይጠቀማል ሲባል የሳውዲ መንግስት አዲስ መስመር ይዞ ብቅ ብሏል። የሳውዲ መንግስት ይፋ ያደረገው መስመርና ኢትዮጵያ ልታገኝ የምትችለው ስትራቴጂካዊ ጥቅምን በተመለከተም ዝርዝር መረጃን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በኢትዮጵያና በኤርትራ መካከል ያለውን ግጭት መነሻ በማድረግ የኤርትራ መንግስት ከኤርትራ ምንም አይነት ጥይት ሳይተኮስ በትግራይ በኩል ጥይት እንዲተኮስና የትግራይ ወጣቶችን በጦርነት ለመጨረስ የሚያደርገውን እንቅስቃሴ ተከትሎ በዛላምበሳ ድንበር የተለያዩ ጦር መሳሪያዎችን እያስገባ ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም ጥብቅ የተባለ መልእክትን አስተላልፈዋል። ከወደ ትግራይ የተሰማው መረጃ ምንድነው በሚለው ጉዳይ ላይ ዝርዝር መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። ወደ ዝርዝር መረጃውም ተሻገርኩ። አብራችሁን ቆዩ። በሆርሙዝ ሰርጥ አማካኝነት የሚገቡ የነዳጅ ምርቶች ላይ ኢኮኖሚያቸውን ጥገኛ ያደረጉ ሀገራት የተለያዩ መግለጫዎችን እያወጡ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከነዳጅ እንቅስቃሴ ጋር ተያይዞ ለህብረተሰቡ ጥብቅ የተባለ ማሳሰቢያንም አስተላልፏል። አሁን ላይ ባለው የመካከለኛው ምስራቅ ጦርነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ4 ቀናት ውስጥ ቋጫዋለሁ እንዳሉት ሳይቋጩት ቀርቶ 15ኛ ቀኑን አሳልፏል። ይህ የመካከለኛው ምስራቅ ጦርነት መጠናከር የሆርሙዝ ሰርጥ ላይ የሚደረጉ የነዳጅ እንቅስቃሴዎች ላይ የራሱን የሆነ ተጽዕኖ በማሳደር ዓለም በነዳጅ ቀውስ እንድትመታም እንደሚያደርጋት ጭምር እየተገለጸ ይገኛል። የሆነ ሆኖ በዓለማችን ላይ የሚገኙ ሀያላን ሀገራት በቋታቸው ያስቀመጧቸው የነዳጅ መጠኖች ከዛም በተጨማሪ ደግሞ በተለያዩ መንገዶች ያካበቷቸው የነዳጅ አቅማቸውን በመጠቀም ራሳቸውን ለጥቂት ጊዜ ለመቋቋም ጥረት ቢያደርጉም የሆርሙዝ ሰርጥ መዘጋት ግን ኢትዮጵያን ጨምሮ ሌሎች በዓለም አቀፍ ደረጃ ስጋት የተጣለባቸው ሀገራት እንዲኖሩም አድርጓቸዋል። ኢትዮጵያ ከፍተኛ የሚባል የማዕድን ሀብት በሀገሯ ቢኖራትም የማዕድን ሀብቶቻችንን አሁን ላይ የመጠቀም ልምዳችን እጅግ አናሳና ከቅርብ ዓመታት ወዲህ ግን ለውጥ የታየበት ነው። ታዲያ አሁን ላይ ነዳጅ ለኢትዮጵያ ኢኮኖሚ መሰረት በሆነበት በዚህ ወቅት ላይ ከፍተኛ የሚባል የነዳጅ መጠንን ቢሊዮን ዶላር እየከፈለች ወደ ሀገር ውስጥ የምታስገባው ኢትዮጵያ የሆርሙዝ ሰርጥ መዘጋት በሆርሙዝ ሰርጥ ላይ ያለው የነዳጅ እንቅስቃሴ መስተጓጎል ኢኮኖሚያን ብቻ ሳይሆን ሀገራዊ ሉዓላዊነቷንም አደጋ ላይ የሚጥል መሆኑ እየተነገረ ይገኛል። የሆርሙዝ ሰርጥ ከተዘጋበት ጊዜ ጀምሮ የተለያዩ ሀገራት እንዲሁም ደግሞ መሪዎች እንዲሁም ፖለቲከኞች በሚሰጡት አስተያየት ኢትዮጵያ እያነሳች ያለችው የቀይ ባህርና የባህር በር ጥያቄ ተገቢና ምላሽ ሊሰጠው የሚገባ ኢትዮጵያ በሆርሙዝ ሰርጥ መዘጋት ምክንያት ሊያጋጥሟት የሚችሉ ጉዳቶችን ልታልፍባቸው የምችልባቸው መንገዶች የመጨረሻም ሆነ የመጀመሪያ አማራጩ ወደ ቀይ ባህር በመቀላቀል የራሷን የባህር በርና ወደብ በማግኘት በተመጣጣኝ ዋጋ የነዳጅ ሀብትን ወደ ሀገር ውስጥ ማስገባት የምትችል ከሆነ ብቻ እንደሆነ እየገለጹ ይገኛሉ። እነዚህ ሁሉ ውጥረቶች በተባባሱበት በዚህ ወቅት ላይ የኤርትራ መንግስት ኢትዮጵያ ወደ ቀይ ባህር እንዳትጠጋ አሰብ ወደብን ጨምሮ ሌሎች ወደቦችንም መጠቀም አትችልም የሚሉ የተለያዩ ፕሮፓጋንዳዎችን በማሰራጨት ወደ ጦርነት ለመግባት ቀስቀሳዎችን እያደረገ ባለበት በዚህ ወቅት ላይ ታዲያ ኢትዮጵያ ከተባበሩት አረብ ኤምሬት ጨምሮ ሌሎች የኤደን የባህረ ሰላጤው ሀገራት ጋር የሁለትዮሽ ግንኙነቷን አጠናክራ ቀጥላለች። ለዚህ ደግሞ ማሳያ የሚሆነው ጠቅላይ ሚኒስትሩ በጦርነት ቀጠና ውስጥ ጭምር በመሄድ ለአጋር ሀገሮች
አጋሮቻቸው የተለያዩ የሁለትዮሽ ግንኙነታቸውን የሚያጠናክሩ መልእክቶችን አስተላልፈዋል። አብረው ቆይተዋል። ሉዓላዊነታቸው ተጥሶ የተፈጸሙባቸው ጥቃቶች አግባብነት የሌላቸው መሆኑን ጭምር ገልጸዋል። ታዲያ ይህ የሆነ ባለበት በዚህ ወቅት ላይ ኢትዮጵያ ስትራቴጂካዊ አጋሪ ብላ የምትጠቅሳቸው ሳውዲና የተባበሩት አረብ ኤምሬት ሲሆኑ የሳውዲ መንግስት እጅግ አነጋጋሪ የተባለ ኢትዮጵያ ወደ ቀይ ባህር የምታደርገውን ጥያቄ ወይም ደግሞ ቀይ ባህርን ለመግባት በአሰብ ወደብ ላይ እያነሳች ያለችው የታሪክና የህግን ጥያቄ ተቀባይነት እንዲኖረውና ይህ ጥያቄ ይበልጥ ተጠናክሮ ከኤርትራ ጋር ያላትን አሁናዊ ውጥረት ወደ ለየለት ጦርነት ካልሆነም ደግሞ ዲፕሎማሲያዊ ጫናዎችን ጭምር በመፍጠር ግፊት ፈጽማ አሰብ ወደብን በእጇ ማስገባት ግዴታዋ መሆኑን የሚያረጋግጥ አዲስ ስትራቴጂ ሳውዲ ይዛ መጥታለች። በነገራችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ለሳውዲ ልዑል ደውለው ከሳውዲ ልዑል ጋር በሁለትዮሽ ግንኙነት እንዲሁም ደግሞ አሁን ባለው የመካከለኛው ምስራቅ ጦርነት የዲፕሎማሲያዊ ጥምረት ፖለቲካዊ ሁኔታዎች ላይ ውይይት አድርገዋል። የሳውዲ መንግስት ከኤርትራ ጋር ከግብጽ ጋር እንዲሁም ደግሞ ከሌሎች የቀጠናው ሀገራት ጋር የሁለትዮሽ ግንኙነትን በመፈጸም ጭምር በአፍሪካ ቀንድ ላይ ስትራቴጂካዊ አጋር ለመሆን በሚያደርገው ጥረት ላይ እንደ ኢትዮጵያ ያሉ በከፍተኛ ፍጥነት በማደግ ላይ ያለ ኢኮኖሚ ያላት ሀገር፣ ሚሊታሪ አቅሟን በእጅጉ የገነባች ሀገር፣ ዲፕሎማሲያዊ ጫናን የፈጠረች ኢኮኖሚያዊ ጫናን የፈጠረች ሀገር ጋር ያላቸውን ግንኙነት ማጠናከር ብቸኛ አማራጫቸው አድርገው ይወስዱታል። ይህን መነሻ በማድረግ አሁን ላይ በሳውዲና በኢትዮጵያ መካከል ያለው የሁለትዮሽ ግንኙነት በተለይም ደግሞ የመካከለኛው ምስራቅ ጦርነት ከተፈጠረበት ጊዜ ጀምሮ የሁለቱ ሀገራት ግንኙነት መጠናከር ኤርትራ የሆርሙዝ ሰርጥ ከተዘጋ በኋላ በአሰብ ወደብና ምጽዋ ወደብን በመጠቀም የቀይ ባህር ስትራቴጂካዊ አጋር ወይም ደግሞ ጂኦፖለቲካዊ ጫና መፍጠር እችላለሁ እያለች ባሰበችበት በዚህ ወቅት ላይ የሳውዲ መንግስት ፔትሮል ላይን የተባለ ስትራቴጂካዊ እቅድን ይዞ መምጣቱ ለኤርትራ ስጋትን የደቀነ ሆኗል። የሳውዲ መንግስት አሁን ላይ በሆርሙዝ ሰርጥ መዘጋት ምክንያት ይዞት የመጣው ፔትሮል ላይን የተባለው ስትራቴጂ ሙሉ ለሙሉ ከሆርሙዝ ሰርጥ ላይ የነበረውን የነዳጅ እንቅስቃሴ ፊቱን አዙሮ በፔትሮል ላይን አማካኝነት በመጠቀም ቀይ ባህርን ዋነኛና ስትራቴጂካዊ አድርጎት የዓለም የነዳጅ እንቅስቃሴ በቀይ ባህር ላይ እንዲያልፍ የሚያደርግ ነው። ይህን መነሻ ያደረጉ የተለያዩ ሀያላን ሀገራት አሁን ላይ የቀይ ባህር ደህንነትን በማስጠቀም የሳውዲ መንግስት እቅድ ያወጣው የፔትሮል ላይንን ስትራቴጂ ተግባራዊ ለማድረግ አሰብና ምጽዋ ወደብን ስትራቴጂካዊ ቦታዎች አድርገው ይጠቀሟቸዋል። አሰብና ምጽዋ ስትራቴጂካዊ የሆኑ ቦታዎች ሲሆኑ ደግሞ የኤርትራ መንግስት ደህንነቱን አስጠብቆ የዓለም ቁልፍ ስትራቴጂካዊ የጂኦፖለቲክሱ ማረፊያ መሆን ይችላሉ ከደህንነት አንጻር ካሉ አጠቃላይ እንቅስቃሴዎች አንጻር የፖለቲካ ጫናን ይፈጥራሉ የሚባል ከሆነ ጥያቄ ምልክት ውስጥ የሚገባ ብቻ ሳይሆን የኤርትራ መንግስት አሁን ላይ ባለው ሁኔታ የዓለምን የንግድ እንቅስቃሴ የነዳጅ ፍላጎትን በተረጋጋ ደህንነቱ በተጠበቀ መንገድ ማሳለጥ እንደማይችል የሚታወቅ ነው። ይሄን መነሻ በማድረግ ነው የሳውዲ መንግስት ከኢትዮጵያ ጋር ያለውን የሁለትዮሽ ግንኙነት በማጠናከር የፔትሮል ላይን ስትራቴጂውን በመጠቀም ያቡን ወደ ተባለው መስመር ላይ ከሆርሙዝ ሰርጥ የተነሳው የነዳጅ እንቅስቃሴ እንዲያርፍ የሚያደርገው። ለዚህ ደግሞ ጠንካራ የሚባል ሚሊታሪ ያላት ዓለም አቀፋዊ ተሰሚነት ያላት ኢትዮጵያ ወደ አሰብ ወደብ የምታደርገውን እንቅስቃሴ በመደገፍ የአሰብ ወደብ ባለቤት ሆና የቀይ ባህር ደህንነትን እንድታስጠብቅ የሚያስችል ድጋፍንም ደግሞ ትብብርን ከነ አሜሪካ ከነ እስራኤል ከተባበሩት አረብ ኤምሬት ከራሷ ከሳውዲ ጭምር እንደምታገኝ የተገለጸ ነው ያለው። ይህ ስትራቴጂ ሳውዲ ይዛው የመጣችው የፔትሮል ላይን ስትራቴጂ ኤርትራን ይጠቅማታል የሚል ሐሳብ የኤርትራ ፖለቲከኞች የኤርትራ ባለስልጣናት ይዘው ቢመጡም ጠቀሜታው የሚጎላው ግን ለኢትዮጵያ ነው። ምክንያቱም ኤርትራ አይደለም የቀይ ባህርን ደህንነት የማስጠበቅ አቅም ይቅርና በአፍሪካ ቀንድ ላይ ከሀገር ከጎረቤት ሀገር ጋር ግጭትን በመፍጠር ግጭት የመፍጠር አባዚዋን በማጠናከር የግጭት የመፍጠር ስትራቴጂዋን አጠናክራ ቀጥላ ጦርነት ቀጠናን የመፍጠር አቅም እንጂ ያላት ደህንነትን የማስጠበቅ አቅም የላትም። ስለዚህ የቀይ ባህር ደህንነቱ የማይጠበቅ ከሆነ የፔትሮል ላይን የተባለው የሳውዲ መንግስት ስትራቴጂካዊ እቅድ ሙሉ ለሙሉ ተግባራዊ ሊሆን አይችልም። ለዚህ ደግሞ ሳውዲ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት በማጠናከር ፔትሮል ላይን የተባለውን ስትራቴጂዋን አጠናክራ ቀጥላ ወደ ያቡን ወደ ተባለው መስመር ላይ የዓለም የነዳጅ ፍሰት እንዲኖር ሆርሙዝ ሰርጥ ተዘጋም አልተዘጋም የመካከለኛው ምስራቅ ጦርነት ተቋጨም አልተቋጨም ፔትሮል ላይን በተባለው ስትራቴጂ በመጠቀም ዓለም አሁን ላይ ጥያቄ ምልክት ውስጥ የገባበትን የነዳጅ እንቅስቃሴ ምላሽ ለማግኘት የሚያስችለው እርምጃ እንደሆነም ጭምር ተገልጿል።
የሳውዲ መንግስት ፔትሮል ላይን የተባለውን ስትራቴጂ ይዞት ለምንድነው የመጣው ካልን 5 ሚሊዮን ቶን የሚሆነው የነዳጅ በርሜልን እንቅስቃሴ ሙሉ ለሙሉ ከምስራቅ ይዞታው በማዞር ከሆርሙዝ ሰርጥ ላይ ያላቸውን ጥገኝነት በመቀነስ ምክንያቱም ሆርሙዝ ሰርጥ ላይ አሁን የተፈጠረው የመካከለኛው ምስራቅ ጦርነት መቼ ቋጭ ምን ይሁን የሚታወቅ የለም። ነገር ግን ባለፉት 15 ቀናት ብቻ በዓለም ኢኮኖሚ ላይ የፈጠረውን ተጽዕኖ አይተናል። ከሳውዲና ከሌሎች ሀገራት ጋር ስትራቴጂካዊ ጥምረት ያላት ኢትዮጵያ የነዳጅ የሚባል አጀንዳ ውስጥ እንድትገባም አስችሏታል። ስለዚህ ይህንን ጥያቄ ባጭሩ መቋጨት ባጭሩ መፍታት ያስፈልጋል። ሳውዲ ይዛ የመጣችውን የፔትሮል ላይን ስትራቴጂ እና አሜሪካ እና እስራኤል ሌሎች ሀገራት ጭምር የሚደግፉት ነው። ምክንያቱም የሆርሙዝ ሰርጥ መዘጋት ዓለምን ኢኮኖሚ ብቻ ሳይሆን ፖለቲካውን ያተራመሰ ከዛም በተጨማሪ የኢነርጂ ሉዓላዊነትን የሚጥስ ነው። ኢትዮጵያ አሁን ላይ ፔትሮል ላይን በተባለው ስትራቴጂ በመጠቀም ይህንን እንደ ዋነኛ መነሻ አድርጋ አሰብ ወደብ ላይ ያላትን የነዳጅ ማጣሪያን ግምት ውስጥ በማስገባት የባህር በርና ወደብ ጥያቄዋን በማጠናከር ጭምር ይህንን እርምጃ በመውሰድ አሰብ ወደብ ላይ አሁን በባሌም ሆነ በቦሌም ተሄዶ አሰብ ወደብን የግል የራስ በማድረግ የኢነርጂ ሉዓላዊነትን የማስጠበቅ አካሄዷን አጠናክራ መቀጠል አለባት። አሁን ባለው ሁኔታ ኤርትራ የኢነርጂ ሉዓላዊነቷን የምታስጠብቅበት አቅም የላትም። አይደለም የኢነርጂ ሉዓላዊነቷን ይቀርና የሀገር ሉዓላዊነቷን ለማስቀጠል የሚያስችል አቅምን አልፈጠረችም። በሱዳን የእርስ በርስ ጦርነት ውስጥ አልቃ ገብታለች። በፈጥኖ ደራሽ ኃይል ውስጥ ኢላማ ውስጥ ናት። ኢትዮጵያ ይዛው የመጣችው የፔትሮል ላይን ሳውዲ ይዛው የመጣችው የፔትሮል ላይን ስትራቴጂካዊ እቅድን ኢትዮጵያ እንዴት ነው የምትጠቀመው ካልን ከደቡብ ሱዳን ኤርትራ በቀጥታ በኤርትራ ወደቦች ላይ ኤልዩጂ ተርሚናሎችን በመገንባት የኢነርጂ ማዕከል ለመሆን ያስችላታል። የኤልዩጂ ተርሚናሎችን ለመገንባት ደግሞ ከሳውዝ ሱዳን ጋር ያላትን የሁለትዮሽ ግንኙነት ማጠናከር፣ የኤርትራን ወደቦች ደግሞ የራሷ ይዞታ መሆኑን በይፋ ማረጋገጥ ያስፈልጋል። ለዚህም ኢትዮጵያ አሁን ላይ እያነሳች ያለችውን የቀይ ባህር ጥያቄን ዲፕሎማሲያዊ ጫናን ከመፍጠር በተጨማሪ አሁን ላይ ያሉትን ኢትዮጵያ እየታገሰችና የጊዜ ገደብ እያስቀመጠች እየሄደችበት ያለውን ጥረት በማጠናከር ፍጥነቱን በመጨመር ወደቦቹ በእጆቿ አስገብታ መነሻቸውን ደቡብ ሱዳን ያደረጉት ደን ደግሞ ኤልዩጂ ተርሚናሎችን በመገንባት የኤርትራ ወደቦች ላይ እንዲገቡ የሚያደርግ ትስስርን በመፍጠር ሳውዲ ይዛ ለመጣችው ፔትሮል ላይን ስትራቴጂ ኢትዮጵያ ቁልፍ የሆነ ሚናን በመጫወት የቀይ ባህሩ ዘዋሪ ለመሆን የሚያስችላትን ስትራቴጂካዊ እድልን የምታገኝበት ጊዜ አሁን ነው። ለዚህም ነው ሳውዲ ለኤርትራ ታማኝ አጋር እንዳልሆነች ቢነገርም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግን አመት ባልሞላ ጊዜ ውስጥ በተደጋጋሚ ሳውዲ ድረስ ሄደዋል። ከዛቸው በተጨማሪ ደግሞ የኤርትራን የሚደግፉ እነ ግብጽና እነ ሱዳን ጭምር ሳውዲ ድረስ በመሄድ የሁለትዮሽ ግንኙነቶችን አድርገዋል። አጠቃላይ በጥቅሉ ያለው ነገር ከኢትዮጵያ ጋር ያላቸውን የሳውዲና የኢትዮጵያን ግንኙነት ማላላት ከዛ እነሱ የሚፈልጉትን እቅድ የማሳካት ነው። ስለዚህ ኢትዮጵያ አሁን ላይ ሳውዲ ይዛ የመጣችው የፔትሮል ላይን ስትራቴጂን በመጠቀም ወደ ያቡን የምታዞረውን ፊቷን ከምስራቃዊው አቅጣጫ ፊቷን በማዞር ከሆርሙዝ ሰርጥ ላይ ያለውን ጥገኝነት በማንሳት አዲስ የነዳጅ ቧንቧ ጭምር በመፍጠር የቀይ ባህር ሚና ለማሳደግ የምታደርገውን ጥረት ኢትዮጵያን አጋር አድርጋ ለመጠቀም ያስችላታል። በኢትዮጵያና በሳውዲ መካከል ያለው ግንኙነት ኢኮኖሚያዊም ፖለቲካዊም እንዲሁም ደግሞ ማህበራዊ ትስስር መሆኑ ጭምር የሚታወቅ ነው። ስለዚህ የሳውዲ እቅድ ሳውዲ ብቻ የምትደግፈው ሳይሆን ሀያላን ሀገራት ጭምር የሚደግፉት ከኢትዮጵያ ጋር ወዳጅ የሆኑ ሀገራት የሚቀበሉት በመሆኑ ኢትዮጵያ በዚህ መንገድ ላይ ስትራቴጂካዊ የተባለ እድልን ለማግኘት የሚያስችላት እንደሆነም ጭምር ተገልጿል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻ አጀንዳም ተሻገርኩኝ። ሁለተኛውና የመጨረሻው አጀንዳችን በኢትዮጵያና በኤርትራ መካከል ያለው ውጥረት አሁን ላይ እየተጠናከረ መጥቷል። የኤርትራ መንግስት ኢትዮጵያ ጋር ወደ ግጭት ለመግባት ወደ ጦርነት ለመግባት በሚያደርገው ጥረት ላይ የሱዳን መንግስትን ወይም ደግሞ ምስራቃዊ የሱዳንን ድንበር መጠቀም ያድርጎ በኢትዮጵያ ላይ የጦር እርምጃ ወስዳለሁ ብሎ ሲያቀድ የኢትዮጵያ መከላከያ ሰራዊት በድንበር ላይ ያደረገ ያለው እንቅስቃሴ አይደለም የኤርትራ ጦር በኢትዮጵያ ላይ ጥቃት እንዲፈጽም ይቅርና የሱዳን ድንበር ላይ የትኛውም አካል ጥቃት እንዳይፈጽም የሚያደርግ የጦር ዝግጅትን አድርጓል። ያን የጦር ዝግጅት አልፎ መግባት አለመቻላቸው በኢትዮጵያና በሱዳን መካከል ግጭት መፍጠር አለመቻሉ የኤርትራ መንግስት ተጨማሪ የግጭት ቀጠናዎችን የመፈለግ አዝማሚያዎችን አጠናክሮ ቀጥሏል። ይህንም ባጠናከረበት በዚህ ወቅት ላይ አሁን ላይም ሀገር የሸጡ እንዲሁም ደግሞ የትግራይ ህዝብን ሁለተኛ ዙር ጦርነት በመክፈት ዋጋ ሊያስከፍሉ የተዘጋጁ የትግራይ ህዝብን በጦርነት ለመጨረስ እየሰሩ ያሉት የህወሓት ቡድን አመራሮች ከኤርትራ ጋር በፈጠሩት የሁለትዮሽ ትስስር ትግራይ ክልልን የጦር አውድማ ለማድረግ በሚያደርጉት ጥረት ላይ የጦር ዝግጅት እንግዲህ ጀነራል ምግበይ ቀርበው ቴሌቪዥን ጣቢያ ላይ ድምፀ ወያነ ላይ ቀርበው በሰጡት ቃለ መጠይቅ እንደገለጹት ለሁሉም የኢትዮጵያ መከላከያ ለታጠቃቸው የጦር መሳሪያዎች ጸረ የሆኑ አምካኝ የሆኑ አቅሞችን ፈጥረናል ብለዋል።
ያን ከፈጠሩት አቅም በተጨማሪ ደግሞ አሁን ላይ የኤርትራ መንግስት ጥይት የተለያዩ ጠመንጃዎችን ጭምር በዛላምበሳ ድንበር በኩል ወደ ትግራይ እያስገባ መሆኑን የሚገልጹ መረጃዎች የተለያዩ ውስጥ ታዋቂ ምንጮች እየገለጹ ይገኛሉ። ኤርትራ አሁንም በተደጋጋሚ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ አልገባውም ብትልም በኢትዮጵያ የውስጥ ጉዳይ ላይ ጣልቃ ከመግባት በተጨማሪ የህወሓት ቡድንን የጦር መሳሪያ ማስታጠቅ፣ የህወሓት ቡድንን የጦር ልምምድ እንዲያደርግ የተለያዩ የጦር መለማመጃ ቦታዎችን ማዘጋጀት፣ የሎጂስቲክ ቢሮዎችን መክፈት፣ የተለያዩ እንቅስቃሴዎችን እያደረገ ነው ያለው የኤርትራ መንግስት። እነዚህን አጠናክረው በመቀጠል አሁን ላይ እየወሰዱት ባለው እርምጃ የዛላምበሳ ድንበርን ስትራቴጂካዊ መግቢያቸው አድርገው ከፍተኛ መጠን ያለው የጦር መሳሪያ በዛላምበሳ ድንበር በኩል እያስገቡ ነው ያሉት። ታዲያ አሁን እነዚህ ሁሉ እየሆኑ ባሉበት በዚህ ወቅት ላይ ኤርትራ በተደጋጋሚ ኢትዮጵያ ሉዓላዊነቴን ጥሳ የተለያዩ እንቅስቃሴዎችን እያደረገች ነው፣ የጦር ትንኮሳ እየፈጸመችብኝ ነው የሚል ክስን እያቀረበች ነው ያለችው። በኢትዮጵያ በኩል ደግሞ የውጭ ጉዳይ ሚኒስተሩ ከዛም በተጨማሪ ጠቅላይ ሚኒስተሩ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ እያደረገ ያለው ጣልቃ ገብነት ሊቆም እንደሚገባ ጭምር በተደጋጋሚ ገልጸዋል። እነዚህ የተከናወኑ ባሉበት በዚህ ወቅት ላይ ኤርትራ በኢትዮጵያ ውስጥ ጉዳይ ላይ ጣልቃ በመግባት የህወሓት የጦር ሰራዊትን መደገፏ የህወሓት የጦር ሰራዊትን እየደገፈ ወደ ጦርነት እየጋበዘች ያለችበት ሂደት የሀገርን ሉዓላዊነት መዳፈር መሆኑን ዓለም አቀፉ ማህበረሰብ እየተረዳው ይገኛል። እንደነ ክራይሲስ ግሩፕ፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ኮሚሽን፣ ሌሎች ዓለም አቀፍ ተቋማት ጭምር ኤርትራ እያደረገች ያለችው እንቅስቃሴ አግባብነት የሌለው ፍትሃዊ ያልሆነ መሆኑን ጭምር እየገለጹ ነው የሚገኙት። ይሄ ሁሉ ባለበት በዚህ ወቅት ላይ ታዲያ በትግራይ ክልል ያለው ህዝብ አሁናዊ ሁኔታ ምን ይመስላል ብሎ ህወሓት ሲገመግም አይደለም የትግራይ ህዝብ ይቅርና በትግራይ ያለው ታጣቂ ኃይል ራሱ ከህወሓት ጋር ሲል የነበረው ኃይል ራሱ ወደ ጦርነት የመግባት ፍላጎት እንደሌለው ጦርነቱ አዋጭ እንዳልሆነ አሁን ላይ ህወሓት እያደረገ ያለው ግለሰቦችን ለመጥቀም እንደሆነ ጭምር ተረድቷል። ለዚህም ነው የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በይፋ የገለጹት የትግራይ ወጣቶች ጦርነት በቃን እያሉ ነው። ባለፈው ጦርነት የተከፈለው ዋጋ የተከፈለው መስዋዕትነት ለነሱ እንዳልጠቀመ ለጥቂት ግለሰቦች ቤተሰቦቻቸው መበልጸጊያ እንደሆናቸው ጭምር ነው እየተገለጸ ያለው። ከዚህ ጋር ተያይዞ በህወሓት ሲስተም ውስጥ ያሉ ከፍተኛ አመራሮች አሁን ላይ የሀብት መጠናቸው ይፋ እየወጣ ነው ያለው። እንደነ ጀነራል ምግበይ አይነቶቹ ደግሞ በድፍረት ወጥተው ከ14 በላይ ድርጅቶች እንዳሏቸው እየገለጹ ልጆቻቸውን አሜሪካና ዱባይ እያንሸራሸሩ ባሉበት በዚህ ወቅት ላይ ትግራይ ክልል ላይ ግን መንግስት የሚሰጠውን የምግብ ድጋፍ፣ የመድኃኒት ድጋፍ፣ ሌሎች የመሰረተ ፍላጎት ድጋፎች ጭምር ህዝቡ እንዳይደርሰው በማድረግ ህብረተሰቡን እየጨቆኑ ያሉበት ስርዓት የትግራይ ህዝብና ህወሓት የሚለያዩ የሁለት ገጽታ መሆናቸውን በይፋ ያረጋገጠበት ነው። ህወሓት ምንም ለሀገር የማይበጅ ለትግራይ ህዝብ የማይበጅ ለትግራይ ወጣቶች የማይበጅ መሆኑን በይፋ ያረጋገጠበት ሁነት ላይ ነው ያለነው። ሰባተኛው ሀገራዊ ምርጫ መጠናከር በሰሜኑ አቅጣጫ ላይ ያለውን ግጭትና ውጥረትን መነሻ አድርገው የተለያዩ የፖለቲካ ፓርቲዎች ደግሞ የሰሜኑ ኢትዮጵያ ውጥረት የሰሜኑ ኢትዮጵያ አሁን ላይ ያለው ግጭት ኢትዮጵያን ኢኮኖሚካሊ ያላደገችም ኢትዮጵያ በዓለም አቀፍ ደረጃ ዲፕሎማሲያዊ ስብራት ውስጥ ገብታለች በሚል ያላዋቂዎች አይነት ንግግር እንዲሞሉም አድርጓቸዋል። ፕሮፌሰር ብርሃኑ ነጋ ከጥቂት ቀናት በኋላ በኢትዮጵያ ውስጥ ያሉ ፖለቲከኞች በድፍረት የተሞሉ አላዋቂዎች ናቸው እንዳሉት ሁሉ ሁላችንም በድፍረት የምንለው ፖለቲከኞቹ ደፋሮች፣ አላዋቂዎች፣ በዜጎቻቸው ደም የሚገበያዩ፣ በዜጎች ደም ራሳቸውን የሚያረኩ፣ በዜጎች ደም ቤተሰቦቻቸውን የሚጠቅሙ አላዋቂዎች መሆናቸውን በይፋ ያረጋገጡበት ሁነት በይፋ ያሳዩበት ክስተትም ነው። ታዲያ አሁን ላይ ባለው ሁኔታ በትግራይ ክልል ያለው ህዝብ አሁናዊ ሁኔታ ግጭትን የማይፈልግ ጦርነትን የማይፈልግ ሰላም የናፈቀው ያለፈው ሀዘን ከጀርባው ላይ ያልተነሳለት እናቶች አልቅሰው ያልጠበቁ በህይወት ካጧቸው ልጆቻቸው ላይ መጽናናትን ያላገኙ ቢሆኑ ህወሓት ግን ለትግራይ ህዝብ አዝናለሁ ለትግራይ ህዝብ ቆረቆራለሁ እያለ ጦርነትን በመጎሰም ጭምር ሁለተኛ ዙር ጦርነት ሊፈጥርባቸው ነው። የትግራይ ህዝብ ወጣት ብቻ አይደለም በቃ ለጦርነት ያለው መላው የትግራይ ህዝብ አሁን ላይ ለጦርነት በቅቶታል። ስለዚህ የኤርትራ መንግስት ኢትዮጵያን ከቀይ ባህር ለማራቅ በሚያደርገው አካሄድ ላይ የውስጥ ችግሮችን በመፍጠር የኢሳያስ አፈወርቂ ዶክትሪን ነው። የውስጥ ችግሮችን የውስጥ ኃይሎችን በማበረታታት ጦርነትን በመፍጠር ግጭትን በመፍጠር ኢትዮጵያ ሰላማዊ አይደለችም፣ ባልተረጋጋ ሰላም ባልተረጋጋ ኢኮኖሚ ውስጥ እንዴት ሆና ወደ ቀይ ባህር ትገባለች የሚል አጀንዳን ለማራገብ የሚያደርጉት ጥረት እንደሆነ ጭምር ተገልጿል። በጥቅሉ ግን የትግራይ ህዝብና የህወሓት ቡድን የሚለያዩ አንድ አይነት ዓላማ የሌላቸው የትግራይ ህዝብ አገሩን ወዳድ ኢትዮጵያዊ የሆነ አሁንም ቢሆን በህወሓት እየደረሰበት ያለው ጭቆና አስገዳጅ የሆኑ ወታደራዊ ምልመላዎች አስገዳጅ የሆኑ ድጋፍ እንዲያደርጉ ከደሞዛቸው እየተቆረጠ በቤታቸው ያከማቹትን ገንዘብ እንዲሰጡ እየተደረገባቸው ያለውን ጫና የሚያሳይ እንደሆነ ጭምር ነው የተገለጸው። ስለዚህ የትግራይ ወጣት ብቻ ሳይሆን መላው የትግራይ ህዝብ ጦርነት በቃኝ ብሏል።
በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በሌላ ፕሮግራም እስከምንመለስ ድረስ ቸር ቆዩኝ።